Click, click on a click. የቻልነው ልክ click, click on a click. ሰላም ጤና ይስጥልኝ ክቡራትና ክቡራን የአውራል ክሊክ ቤተሰቦች እንደምን አላችሁ? እኔ ኃይለ ማርያም አበበ ነኝ። ይህ ደግሞ የእናንተ አውራል ክሊክ ነው። እንደሚታወቀው በቻናላችን የተለያዩ ቱቶሪያሎችን እንሰራላችኋለን። ዛሬም አዲስ ትምህርት ይዤላችሁ መጥቻለሁ። የዛሬ ርዕሳችን ምንድነው? ሚድ ሮል አድስ ይባላል። እሱ ምንድነው? እንዴት ነው የምንጠቀመው? እንዴት ነው የምናደርገው የሚለውን ነገር በዛሬ ቪዲዮአችን እናያለን። እንግዲህ ይህንን ነገር ዩቲዩብ ይዞ ሲመጣ ከምን አንግል ነው ወይም ከምን አንጻር ነው ምን ለማድረግ ፈልጎ ነው የሚለውንም ነገር በዛው እንዳስሳለን ማለት ነው። እንግዲህ ውድ የአውራል ክሊክ የዩቲዩብ ቻናል ተከታታዮቻችን ስለዚህ ሚድ ሮል አድስ የሚባለው ነገር በጣም አሪፍ ነገር ነው። የበለጠ ዩቲዩበሩን ተጠቃሚ ሊያደርግ የሚችል ነገር ነው። ስለሆነም እስከ ፕሮግራማችን ፍጻሜ ድረስ እንድትከታተሉን ከአክብሮት ጋር ጠይቃለሁ። እንግዲህ ወደ ትምህርቱ ወይም ወደ ቪዲዮ ከመግባታችን በፊት ለቻናላችን እንግዳ የሆናችሁ ሰብስክራይብ እንድታደርጉ ከአክብሮት ጋር እየጠየቁ የቻናላችን ቤተሰቦች ደግሞ ሼር፣ ላይክ እና ኮመንት እያደረጋችሁ ሀሳብ አስተያየቶቻችሁን በኮመንት ሴክሽን ላይ እንድታስቀምጡልን ከአክብሮት ጋር እጠይቃለሁ። እንግዲህ ቀደም ብዬ ለመግለጽ እንደሞከርኩት የዛሬ ርዕሳችን ሚድ ሮል አድስ ነው። ሚድ ሮል አድስ ማለት ደግሞ ዋነኛው ተጠቃሚ የሚያደርገው ዩቲዩበሩን ይሆናል ማለት ነው። እንዴት የሚለውን አብረን እንይ። እንግዲህ እንደሚታወቀው ዩቲዩብ በአብዛኛው ክፍያ የሚከፍለን ዩቲዩበሩ በሚሰራው ስራ ላይ ማስታወቂያ በማስገባት ከዛ ከሚያገኘው ገቢ ላይ ለዩቲዩበሩ ሼር ወይም በማካፈል ይሆናል ማለት ነው። እንዲሁም የተለያዩ ገቢ ማስገኛ መንገዶች በዩቲዩብ ላይ ቢኖሩም በዋናነት ግን ይህንን ነው። ስለዚህ ሚድ ሮል አድስ ማለት በእኛ ቪዲዮ ላይ የሚገባ ማስታወቂያ ማለት ነው። እንዴት ነው የሚገባው? ከዚህ በፊት ከነበረው የማስታወቂያ አገባብ እንዴት በምን መልኩ ይለያል የሚለውንም ደግሞ እዚሁ ቪዲዮ ላይ አብሬ ገልጽላችኋለሁ ማለት ነው። እንግዲህ ክቡራት የአውራል ክሊክ ቤተሰቦች የዛሬው ትምህርታችን ቀደም ብዬ ለመግለጽ እንደሞከርኩት ስለ ሚድ ሮል አድስ ነው። ሚድ ሮል አድስ ምንድን ነው የሚለውን ነገር እናያለን። ከዛ በፊት ግን ሚድ ሮል አድስ ለመጠቀም ምን አይነት መስፈርት ያስፈልገዋል የሚለውን እዚህ ጋር መጥቀስ ያስፈልጋል። የመጀመሪያው ሚድ ሮል አድስ ለመጠቀም መጀመሪያ የሚያስፈልገው ሞኔታይዝ መሆን ያስፈልጋል። ሞኔታይዝ ከሆናችሁ ሚድ ሮል አድስን መጠቀም ትችላላችሁ ማለት ነው። ከዛ ሚድ ሮል አድስን ለመጠቀም ደግሞ የሚያስችል የቪዲዮ አይነት አለው። ቢያንስ የ8 ደቂቃ ቪዲዮ ሊኖራችሁ ይገባል ማለት ነው። 8 ደቂቃ እና ከ8 ደቂቃ በላይ የሆነ ምን ሊኖራችሁ ይገባል? ቪዲዮ ሊኖራችሁ ይገባል ማለት። አለበለዚያ ከ8 ደቂቃ በታች ለሆነ ቪዲዮ ሚድ ሮል አድስን መጠቀም አትችሉም ማለት ነው። እንግዲህ ይህንን ሚድ ሮል ለማስገባት በሁለት አይነት መልኩ እናስገባል። አንደኛው አውቶማቲክ ሚድ ሮል አድስ፣ ሁለተኛው ደግሞ ከስተማይዝ ሚድ ሮል አድስ ይሆናል ማለት ነው። የእነዚህ ሁለቱ ልዩነት ምንድን ነው? አውቶማቲክ ሚድ ሮል አድስ ሲሆን ሚድ ሮል አድስ ደግሞ አውቶማቲክ ከሆነ ዩቲዩብ ራሱ ትክክለኛ ቦታ ነው፣ እዚህ ጋር ቢገባ ማስታወቂያ ጥሩ ነው ብሎ በራሱ ያስቀምጥላቸዋል ማለት ነው። ራሱ ዩቲዩብ ራሱ የተሻለ ነው ጥሩ ቦታ ነው ብሎ ያመነባቸው ቦታዎች ላይ አንድም ማስታወቂያ፣ ሁለትም ማስታወቂያ፣ ሶስትም ማስታወቂያ እንደ ቪዲዮ ርዝመትና እንደ ቪዲዮአችሁ ሁኔታ ምን ያደርጋል? ያስቀምጣል ማለት ነው። ከስተማይዜሽን አድስ ሩልስ ከሆነ ግን እናንተ ናችሁ የምፈልጉበት ቦታ ላይ ማስታወቂያዎችን የምታስገቡት ማለት ነው። እናንተ እዚህ ጋር ይግባልኝ ብላችሁ ማስቀመጥ ትችላላችሁ። ይሄ ማለት ግን ማስታወቂያ ስላስገባችሁ ብቻ ዩቲዩብ ይቀበላችኋል ማለት አይደለም። ተገቢ ቦታ ነው ወይ፣ ትክክለኛ ቦታ ነው ወይ፣ እዚህ ጋር ማስታወቂያ ቢገባ ተመራጭ ነው ወይ የሚለውን ያይና ተመራጭ ያልሆኑትን ያስገባችሁትን ያወጣል፣ ጥሩ ቦታ ላይ ያስቀመጣችሁትን ደግሞ ይቀበላችኋል ማለት ነው። ስለዚህ ክቡራትና ክቡራን የአውራል ክሊክ የዩቲዩብ ቻናል ተከታታዮቻችን ስለ ሚድ ሮል ይህንን ካየን ይህንን ከተነጋገርን እስቲ እንዴት ነው የምንሰራቸው የሚለውን ደግሞ እንመልከት። ቪዲዮ ስንጭን እንዴት ነው የምናስገባው የሚለውን እናያለን ማለት ነው። ቪዲዮ ስንጭን እንዴት ነው የምናስገባው መሰላችሁ? መጀመሪያ ርዕሶች እንጽፋለን፣ ታምኔል እናያይዛለን፣ ዲስክሪፕሽን እንጽፍና ምን ብለን እንሄዳለን። ይሄ ሞኔታይዝ ሊሆናችሁ ብቻ ነው። ከዛ በኋላ ኔክስት ብለን ስንሄድ ምን እናገኛለን? ኔክስት ብለን በምንሄድበት ጊዜ ሞኔታይዜሽን የሚል እናገኛለን። ከዲቴይል ቀጥሎ ሞኔታይዜሽን ላይ እንደምታዩት ዲቴይል ሞኔታይዝ ምናምን እያለ ሄዳል አይደለ? ሞኔታይዜሽን ላይ ኦፍ ናት። ከዛስ በኋላ ምንድነው የምናደርገው? እቺ ጋር የምታዩትን ቀስ ስንነግራት ኦን እና ኦፍ ይላል። እንደምትመለከቱት ከዚች ከምታዩት ቦክስ በታች ምንም ጽሁፍ የለም።
ልክ ግን እዚች ጋር ገብቼ እቺ እንደምታዩት ነክቼ እቺን ቀስት ነክቼ ኦን እና ኦፍ የምትለዋን ኦን ስንለው አያችሁ እዚህ ጋር ምን መጣ? ሾ ሚድ ሮል አርትስ ዱሪንግ ማይ ቪዲዮ ይላል። እኔ በቪዲዮ ታች አያችሁ የሚል መጣልን። በቪዲዮ መካከል ሚድ ሮል አርት በቪዲዮ መካከል ምን መኖር አለበት ይላል። ማስታወቂያ እንዲገባልኝ እፈልጋለሁ ብለን ምናረችን ቲክ እናደርጋ ወይም ራይት እናደርጋታለን ማለት ነው። እቺን ራይት አደረግናት ምን ማለት ነው? ዩቲዩብ በራሱ ምን ያደርገዋል ማለት ነው? ማስታወቂያ ይከትልናል ማለት ነው። ስለዚህ እሱ ጥሩ ቦታ ነው፣ ተመልካችን አይረብሽም፣ ማስታወቂያው በጥሩ ሁኔታ ሊሄድ ይችላል ብሎ ያሰበበት ቦታ ላይ ዩቲዩብ ምን ያደርግልናል? ማስታወቂያ ይከትልናል ማለት ነው። ሌላው እኛ ራሳችን ማድረግ ከፈለግን ደግሞ እታች እንደምታዩት ማኔጅ አድ ቱልስ የምትል እናገኛለን ማለት ነው። ስለዚህ ማኔጅ አድ ቱልስ ጋር እንሄድና ስንለካው እዚህ ጋር እንመጣለን። አሁን ይኸውላችሁ ተመልከቱ፣ ቪዲዮአችን ገብተዋል፣ ሁሉም ነገር ሬዲ ሆኗል። እዚህ ጋር ከላይ ምን እናገኛለን? ኢንሰርት አድ ስሎት እንላለን። አሁን ለዚህኛው ቪዲዮ ብቻ ነው በራሳችን እያስገባን ያለ ነው። ስለዚህ ምን አደርጋለሁ? እዚህ ጋር እንደምታዩት እቺ ወደዚህ እያንቀሳቀስኩኝ ቦታ መርጥለታለሁ። ማስታወቂያው እዚህ ጋር ብገባ ብዬ የማስብበት ቅድም በነገርኳችሁ መስፈርት መሰረት ማለት ነው። እዚህ ጋር ቢገባ እዛ ጋር ቢገባ እያልኩኝ እመርጥለትና ምን እለዋለሁ ላይ ሄጄ ኢንሰርት አድ ስሎት እለዋለሁ። ልክ ኢንሰርት አድ ስሎት ስል እንደምታዩት እታች ጥቁር ነገር አመጣ ማለት ያ ማለት ማስታወቂያ የገባበት ቦታ ነው ማለት ነው። በዚህ አይነት መልኩ ያስቀምጥልኛል። ሌላው ደግሞ እንዲሁ ከፈለኩ ተጨማሪ አለፍልና ኢንሰርት አድ ስሎት የሚለውን እዚህ ጋር ያለውን በተጫንኩ ቁጥር ምን ያደርግልኛል? ማስታወቂያ ይከትልኛል ማለት ነው። የተሻለ ቦታ ጥሩ ቦታ ላይ ተቀመጥኩ በኋላ እላይ ሄጄ ኮንቲኒው እለዋለሁኝ። ኮንቲኒው ካልኩት በኋላ ምን እላለሁኝ ማለት ነው? ኔክስት ብዬ ይሄድና ኖርማል እስከዛሬ ቪዲዮ እንደምጭነው እጭናለሁኝ ማለት ነው። ከዚህ በፊት ተጭኖ ወደ ነበሩ ቪዲዮዎች ደግሞ እስቲ እንለፍ። እንግዲህ እዚህ ጋር እንደምታዩት ቀደም ብሎ የተጫኑ ቪዲዮዎች ናቸው። እስቲ አንዱን እንበልና እንውሰድና ይሄኛውን ቪዲዮ እስቲ አድ ሚድ ሮል ቀድሞ የተጫነ ስለሆነ እንዴት ነው የምናስገባበት የሚለውን እኔ ይሄን እጫናለሁ። ይሄን ቪዲዮን ከተጫንኩ በኋላ እዚህ ጋር እንደምታዩት በስተግራ በኩል ኤዲት፣ በስተግራ በኩል ዲቴይል፣ አናሊሲስ፣ ኤዲተር ምናምን እያለ ይወርዳል። ከዛ እታች ጋር ምን የሚል አለ? ሞኔታይዜሽን የሚል እናገኛለን ማለት ነው። እታች ጋር ሞኔታይዜሽን ብለን ከገባም በኋላ ልክ ስነካው ወዴት ይወስደኛል? ወደዚህ ቦታ ይወስደኛል ማለት ነው። ከዛ በኋላ እዚህ ጋር ተመልከቱት ምን እንደሚለኝ ኦንሊ ቪዲዮ ሎንገር ዛን 8 ሚኒትስ አር ኤሊጂብል ፎር ሚድ ሮል አርትስ ዱሪንግ ዘ ቪዲዮ ይላል። ይሄ ቪዲዮ እንደምታዩት 5 ደቂቃ ነው። የ5 ደቂቃ ቪዲዮ ስለሆነ የአድ ሚድ ሮልስ ህግ አያሟላም ማለት ነው። ስለዚህ ምን ማድረግ አልችልም? አድ ሚድ ሮል እዚህ ቪዲዮ ላይ መጨመር ወይም መጫን አልችልም ማለት ነው። እሺ ቪዲዮን ቀይረ ረዘም ያለ ቪዲዮ እንውሰድ። ለምሳሌ ስለ ጂሜል የሰራሁት ቪዲዮ አለ ወደ 14 ደቂቃ ነው። እሱን ልጫነውና ልምጣ። እሱን ስጫነው ጫነዋለሁ። ቅድም እንዳልኳችሁ እዚህ ሞኔታይዜሽን የሚለው ጋር ይሄድና እሱን ተጭኜ ምን አደርጋለሁ? ሲሄድ እንደ ቅድሙ አላለኝም። ከ8 ደቂቃ በታች ከሆነ አልቀበልም ምናምን የሚለው ነገር እዚህ ጋር የለም። ለምን? ይሄ ቪዲዮ ከመስፈርቱን የመጀመሪያው መስፈርቱ አንደኛው መስፈርቱን አሟልቷል። ስለዚህ ምን አደረገኝ? ይህንን መጣና ሾው ሚድ ሮል አርት ዲዩሪንግ ማይ ቪዲዮ የሚለው ተመርጧል። ቅድም በቪዲዮ ስንጭን እንደነበረው ማለት ነው። ይሄ አሁን እዚህ ጋር አንድ ልዩነት ነው ላሳያችሁ የፈለኩት ማለት ቀድሞ ከተጫነውና አሁን ስንጭን ያለው ማለት ነው። ከቅድሙ ጋር ተመሳሳይ ነው። ግን ማኔጅ አድ ስሎትስ የሚለውን እንስቲ ማኔጅ አድ ስሎትስ የሚለውን ስጫነው ምን እንደሚያመጣልኝ ተመልከቱ። አያችሁ እዚህ ጋር እንደምትመለከቱት ጥቁር የሆኑ ስንት አሉ? 4 አሉ። ይሄ እነዚህ ማለት ማስታወቂያ የገባባቸው ማለት ነው። ዩቲዩብ በራሱ ቅድም ግን እነዚህ አዲስ ቪዲዮ እየጫን ስለነበረ ቅድም እነዚህ አልነበሩም። እዛኛው እንደዚህ አይነት ነገሮች አልነበሩም እየጫንን ገና ስለነበረ ማለት ነው። ይሄ ግን ኦልሬዲ ተጭኖ የቆየ ቪዲዮ ስለሆነ እዛ ላይ መጨመር ከፈለኩ በዚህ አይነት መልኩ አመጣና እዚህ ቦታ ላይ በቅድሙ ዘዴ እንዲህ ቦታ እየመረጥኩ እያስተካከሉ የተሻለ ቦታ ነው ብዬ የማስበው ቦታ ላይ ቺን አደርግና እዚህ ጋር መጥቼ ኢንሰርት አድ ስሎት እለዋለሁ ማለት ነው። ከዛ በኋላ ለምሳሌ ኢንሰርት አድ ስሎት ልበለው። አሁን የጨመርኩት እቺኛዋ አዲሷ ማስታወቂያ ትክክለኛ ቦታ አትሆን አላውቅም ማለት በደንብ መርጬ ስላልሰራው ለእናንተ ለማሳየት ነውና አሁን በትክክለኛ ቦታ ላይ አልተቀመጠም ብሎ ካመነ ዩቲዩብ ቼክ ያደርግና ቼክ አድርጎ ቀይ ያበራበታል። በቃ ይሄም ቀይ ሆነ ማለት እዚህ ጋር ያስቀመጥከው ማስታወቂያ አይገባልህም፣ አላስገባልህም፣ ይሄን ማስታወቂያ ያልሆነ ቦታ ላይ ያስገባው ይለኛል ማለት ነው ቀይ ከሆነ።
እንደነዚህ ግን እንደምታዩት እንደሌሎቹ ግሬ ወይም ጠቆር ያለ ከሆነ ግን እዛ ጋር ያስገባሁትን ማስታወቂያ ተቀብሎኛል ማለት ነው። ስለዚህ ምን አደርጋለሁ? አሁን አስገባሁኝ። ከዛ ምን እላለሁ? ኮንቲኒው እለዋለሁ። ቅድምን ኮንቲኒው ነው ያለው፣ ግን ምንድነው ሴቭ አላልንም። ለምን? ገና ቪዲዮ እየተጫነ ስለነበረ። አሁን ላይ ግን የተጫነ ያለቀ ሰው ያየው ስለነበረ ምን የሚል መጣልኝ? እዚህ ጋር እንደምታዩት ሴቭ የሚል መጣልኝ ማለት ነው። ሴቭ ማድረግ ከፈለግ ሴቭ አድርጋለሁ። በዚህ አይነት መልኩ ሚድ አድ ሮልስን ምን ማድረግ ትችላላችሁ? የምትሰሯቸው ቪዲዮዎች ላይ ማስገባት ትችላላችሁ ማለት ነው። እንግዲህ ክቡራትና ክቡራን የአውራ ክሊክ የዩቲዩብ ቻናል ተከታታዮቻችን ለዛሬ ያዘጋጁላችሁ ሚድ ሮል አድስ የሚለው በዚህ አይነት መልኩ ነው። እንዲሁም ሼር እና ላይክ በማድረግ የቻናላችን ቤተሰቦች ሆኑ። የቻናላችን ቤተሰቦች ደግሞ ሼር፣ ላይክ እና ኮሜንት እያደረጋችሁ ሀሳብ አስተያየቶቻችሁ በኮሜንት ሴክሽን ያስቀምጡልን። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። በያላችሁበት ሰላማችሁ ይብዛ። ቻው። ክሊክ ክሊክ ኦራ ክሊክ የቻናላችን ውሃ ልክ ክሊክ ክሊክ ኦራ ክሊክ